ያ ማለት ደግሞ ሚስት አታግዝህ ማለት አይደለም ላ በተለይ ደግሞ ሌላ አንድ ነገር ልንገራችሁ ለወንዶቻችን አንድ ምክር ላስቀምጥላችሁ ሴት ልጅ አሁን ባለንበት ዘመን ወንድ ላይ በብር በፋይናንስ ጉዳይ ጥገኛም አይደለችም አብዛኛው ሁኔታ ካያችሁ ሁሉም ቤት አይደለም አብዛኛው ቦታ ማለት ነው ጥገኛ አይደለችም ወንድ ልጅ ላይ ማለትም እየሰራች ነው አይደል እየሰራች ቢሆንም እሷ እየሰራች ያለችው አንተን ለመቀለብ ወይ ደግሞ ያንተን ቦታ ለመቀማትና ካንተ ጋር የቤቱ አስተዳዳሪ ለመሆን አይደለም መልፋት ያለብህ አንተ ነህ ለቤቱ ማሟላት ያለበትን ነገር አንተ ነህ ማሟላት ያለብህ ግን ሴቶች በነገራችን ላይ ቅድም እንዳልነው ነገር ነው እነሱም የሆነ እንትን አላቸው ቁልፍ አላቸው የወንዶችን ቁልፍ ቅድም ነግሬያቸዋለሁ ማቅለጥ ብያቸዋለሁ ሴቶች የሚቀልጡበት ነገር ቢኖር መንከባከብን ነው አንዳንድ ወንዶች እኮ 2 ሳምንት 3 ሳምንት ሙሉ የሻከረ ንግግር ተናግረው በጣም አድርቀውት ምን ብለው የሷ የደሞዝ መውጫ ቀን እየተቃረበች ስትመጣ አንድ ሳምንት ሲቀራት የደሞዝ መውጫዋ ውድዬ ማርዬ ማለት ይጀምራሉ ማርዬ ከተባለ በቃ 1200 ሪያሉ የሱ ነው እንዴው እንቀንስ 1000 ሪያሉ የሱ ነው 200ውን እሷ የሆነ ነገር ታረግበታለች ካርድ ነገር ትገዛበታለች ወንዶቻችን ነገር ለብር መቀበያ ብቻ ነው የሚጠቀሙት አብዛኛውን ጊዜ ያየሁት ለምን ያንን ሲስተም والله የምሬ ነው ባይዘው የቀለልኩ አይደለሁም ለምን ያንን ሲስተም ወደ ቤታችን ጉዳይ እናመጣው ተግባባን ማርዬ ምንዬ የሚለውን ነገር ወደ ቤታችን ለምን እናመጣው አንድ ይሄ ሁለተኛ ነገር ደግሞ አጠራራችንን ብናስተካክል አንዳንድ ሰው ስም ከና አባት ነው የሚጠራው አሁን ለምሳሌ ሙአዝ ነዚፍ ነኝ አይደል ለምሳሌ የባለቤቴ ስም ኤ ቢ ቢሆን የአባቷ ስም ቢ እሷ ደግሞ ኤ ብትሆን ኤ ቢ ብዬ መጥራት የለብኝም ላ የሆነ መጠሪያ ነገር ያስፈልጋል በቃ ስትጣሉ ራሱ ያንን ስም ነው የምትጠመዝዘው ተግባባን አንድ ጊዜ እኮ ያቺ ነገር ተጠቅማለች والله ስትጣሉ የሆነ ገመድ መቅረቷን ለማሳየት ያንኑ ስም በቃ ትጎትተዋለክ ኖርማል አታወጣውም ስሙን ለምሳሌ አክል አሁን ዴው አሁን እዚህ ጋር ያየሁትን እንትን ልበል እስቲ ሰሚራ የሚል ስም ነው እዚህ ጋር ያለው ለምሳሌ አክል ሚስት ሰሚራ ከሆነችና ሰሙ የምትላት ከሆነ በጣም ስትናደር ሰሚራ ካልካት እንዲገባት ማለት ነው ያ ነገር አብዛኛው ወንድ አሁን እንደ ቀልድ አድርጎ ሊያዩ ይችላል ነው የሚናገረው ነገር የልጫወት አድርጎ ሊያስበው ይችላል አይደለም ግን والله ስላስተዋልኩት ነው የስም አጠራር ኢፌክት አለው የምንጠራራበት መንገድ ኢፌክት አለው በጣም ማለት ነው ረሱላችን ሰለላሁ ዐለይሂ ወሰለም የሆነ ጊዜ እናታችን አይሻ አሏት አንቺ እኮ ስትናደጂብኝና ኖርማል ስትሆኚ አውቃለሁ እንዴት አለቻቸው እሳቸው ምን አሏት ስትናደጂብኝ ወረብ ሙሐመድን ይያልሽ ወረብ ኢብራሂም ይያልሽ ነው የምትሚዩ ወረብ ኢብራሂም ይያልሽ ነው የምትሚዩ መሐላ ማለት ነው በኢብራሂም አምላክ ይሁንብኝ ብለሽ ነው የምትሚዩ ከኔ ጋር ሰላም ስትሆኚ ግን በሙሐመድ አምላክ ይያልሽ ነው የምትሚዩ ከዚያ ምን አለች እናታችን አይሻ ረዲየላሁ ዐንሃ እኔ እኮ ባኮርፍ እንኳን ስሞትን ብቻ እኮ ነው ማኮርፈው ስሞትን እንጂ እርሱን ማኮርፍ አልችልም ማለት ስም የሆነ ሊቭል ሊሰጠ ይገባል ስም ሁሌም ኖርማል ስም ብቻ ከሆነ ሙአዝ ነዚፍ ጂሃድ ያሲን ብቻ ከሆነ ሚስትህም ሙአዝ ነዚፍ እያለች የምትጣራ ከሆነ የሆነ መሻከር ይመጣል ስም አጠራሩ ላይ ራሱ ስለዚህ ነገሮች እንዴት መመራት እንዳለባቸው ነብያችንም ሰለላሁ ዐለይሂ ወሰለም አሳይተውናል ሁመይራ እያሉ እየጠሩ ሚስቶቻቸውን እኮ ሲጠሩ እያቆላመጡ ነበር ስም ራሱ እያሳመሩ ነበር የሚጠሩት የቅንጦት ነገር ብቻ አይደለም ይሄ ለትዳር አስፈላጊ ነገር ነው አንዳንድ ሰው ይሄ የቅንጦት አይደለም ለትዳር አስፈላጊ ነው አስተዋውሳለሁ አንድ ጊዜ በዚህ አጋጣሚ ነገሮችን የማስታወስ አቅም አለኝ ምንም እንኳን የሆነ ዲቴይሎችን ማስታወስ ቢከብደኝም ያለፉ ነገሮችን የዛሬ 10 ምናምን 20 አመት ሁላ በፊት የተፈጠሩትን አስተዋውሳለሁ
እና ብዙ ጊዜ ኢስቲሻድ ማድረገው ለዚያ ነው። አንድ ወንድም ሲነግረኝ ከባለቤቴ ጋር ስንኮራረፍ አለ በቃ ኩርፊያ ላይ ሆነን ንዴት ላይ ሆነን እየተናገርኳት እየመለሰችልኝ ምን እያልኩ በመሃል የሷ ስም ላይ የሚለውን ቅጥያ ጨምሬ ካልኩ አለ ለምሳሌ አሁን ስሟ ኤ ከሆነ ስሟ መጥቀስ ስለሌለብኝ ነው ኤ ከሆነ ኤዬ ብዬ ከጠራኋት ወላሂ አለ ውይይቱ አለቀ خلاص ውይይቱ አለቀ። አንዳንድ ጊዜ እንደዚያ ማድረግም ይቻላል። እሱም ማይቻል ከሆነ ደግሞ ሴት ልጅ ስታገቧት በአማና እንዳገባችኋት ሁላ ስትኖሩ ደግሞ እሷን የመበደል መብቱ የለንም እኔም ጭምር መብቱ የለንም። فإمساكم بمعروف أو تسريح بإحسان ነው። አብረን ስንኖር በክብር በሰላም በፍቅር መኖር። ያ ፍቅር ታጣ፣ ያ ሰላም ታጣ፣ ያ ውዴታ ታጣ፣ ያለ ፍቅር ብሎ መኖሩ ለልጅ ብሎ ነገሮችን እንትን ማድረጉ መተላለፉ ያ ነገር ታጣ አይደል? አዎ ለመግፋት ሞክር፣ ነገሮችን ቀያየረህ ሞክር። አልተቻለም አይደል? በሰላም መለያየት የምትደባደብበት አሁን የኛም ጉዳይ ነው። አሁን መንገሩላ ወላሂ ይከብደኛል አንዳንዴ። ምክንያቱም አሁን የሆነ ጊዜ ነግሬያችሁ ነበር ወንዶቻችን ሴቶችን በመደብደብ ሶስተኛ ወጣን ብዬ ማለት ነው። ውርደት እኮ ነው። ሰው እንዴት ሚስቱን በመደብደብ ሶስተኛ ይወጣል? ሰው እንዴት ባለቤቱን በመደብደብ ሶስተኛ ይወጣል? አላህ ምን ይለናል እንዴ? ኢትዮጵያ የአማኞች ሀገር አይደለም የሚባለው? አማኞንን እንዲህ የደበደብን ባናምን ኖሮ አንገታቸውን እንዲህ ልንነቅል ነበር እንዴ? ምን ልናረግ ነበር? ሶስተኛ ደብዳቢ በአለም። የሚገርመው ነገር ደግሞ ወላሂ እኛው ራሳችን ከሌሎች ዜጎች ጋር ከተጣላን አፈር ነው የሚያበሉ። እውነቱን እናውራ ከተባለ እንለፈው። ያው ተከድነው ይብሰል አንዋረድ። እና ምን ልላችሁ ፈልጌ ነው ውጭ ብንወጣ ምን እንደሚፈጠር ስለምናውቅ አናውራው። እሱ ድብድብ የሚባለውን ነገር ጣውላ ላይ አለማቅረብ ሸሪዓችንን በጣም ነው የሚከላከለው። ያንን በጣም ነው የሚከለክለው። መደብደብ የሚለው ሸሪዓችን ወላሂ በጣም ነው የሚከለክለው። በጣም በተለይ አሁን ባልና ሚስት መሃል የተለመደው መደብደብ ሙሉ በሙሉ የተከለከለ ነው በሸሪዓችን። አንዷ እኔ ጋር መጣ ከባሌ ጋር እንትን ብዬ ተጣልቼ ምናምን ነገር አለችኝና እሱ ላይ ደግሞ ሂሳብ እየተሳሰቡ ነበር። ከሱ ጋር ተጣልታ ሊፋቱ ማለት ነው። ሲተሳሰቡ 3000 ብር ይቀርበታል ትለኛለች። 3000 ሪያል ይቀርበታል ትለኛለች። የምን 3000 ሪያል የሚቀርበት? 3000 ሪያልዋን ደግሞ እያለች ትቀጥላለች። እሷ ለምንድን ነው 3000 ሪያል የሚቀርበት? ለካ ባልየው ከሷ ጋር ተጣልቶ በቦክስ መጥቶ ሁለት ጥርስ አውልቆላታል ፊት ለፊት። እሱን ያስገጠመችበትን ነው እያሰበች ያለችው። ወላሂ ደነገጥኩ። ባል ሚስትን ከመደብደብ ብዛት ጥርስ እስከ ማውለቅ። ስለዚህ በዚህ ደረጃ እንትን ማለት አላህን አለመፍራት ነው። አላህ እሷን ያንተ ሚስት አድርጎ ሲያመጣት አንተም ደግሞ የሱ ባሪያ መሆኑን አትርሳ። እውነት ነው፣ እሷ ያንተ ሚስት ናት። ሜይቢ አንተ ከሷ በላይ አቅም ሊኖርህ ይችላል፣ ጉልበት ሊኖርህ ይችላል። እሷ ደግሞ አምላክ አላት። አንተም ያንተም አምላክ የሆነው አምላክ ማለት ነው። አላህ ፊት ስትሄድ አንድ በአንድ ትተሳሰባለህ። ይሄን እወቅ። ስለዚህ